ማይገባበት የለም ማይቀምሰው ምግብ የለም እሱ ማን ነው ትንሱ አየሽ ገጠመ በጣም ምን ላይ ደርሰናል አብስሉልኝ ሰዓት ላይ ደርሰናል ግን በስንት ብር በ3000 ብር አብስሉልኝ እንዴት ነህ ልጅ በጣም ተመችኛል እሺ ቴንክ ዩ ማን ልበልስም ፍራኦል ይባላል ፍራኦል ምን ስራ ላይ ነው ተሰማርተው ቤት መኪናና ሽያጭ የድለላ ስራ በጣም አሪፍ ኮሚሽን እንዴ እናንተ ጋር ነው ያለው ችግር ተመስገን እሺ አንድ ፕሮግራም እየሰራው ነው አብስሉልኝ ይባላል ፍቃደኛ ከሆንክ ቤትህ እመጣለሁ እሺ ከዛ ምግብ ታበስልልኛለህ ስለ ቤተሰብ እናወራለን ጨዋታ እናወራለን እና ኢንሶ ሽብር ሰጣህ ችግር የለም ፍቃደኛ ነህ አዎ ፍቃደኛ ስለዚህ አሁን እንሂድ ይቻላል የት አካባቢ ነው ሀያት ነው ቤቴ ሀያት 49 ስለዚህ እንሂድ ይቻላል ልደውልልህ ለባለቤት አዎ ደውልልህ ባለቤት አለች አለ ልጆች አሉኝ አዎ ናይስ 11ኛ ክፍል ጎረምሳና 6ኛ ክፍል ሴት ልጅ አለች በጣም አሪፍ ስለዚህ እስቲ ደውልላትና እሺ የምታበስለው ግን አንተ ነህ ያ ችግር ይሰራል እንዴ ላጤ ሁኚ ስንት እኔ 49 ኪሎ ሜትር በእግሬ ሂጄ ዊኬንድ ቤት ተከራይቼ ነው የተማርኩት የወለጋ ልጅ ነኝ ምግብ ራሴ ሰርቼ ለልጆቼም እሰራለሁ ፈልጉትም ምግብ እሰራላችኋለሁ እሺ ደስ ይላል ወይ ቢቢሾ እንዴት ነሽ ደህና ነሽ መንገድ ላይ ትንሱን አገኘሁትና ኢቢኤስ ከዛ ቤት ውሰደኝና አንተ ምግብ ሰርተህ አብስለህ ተበላን ከሆነ እሸልምሃለሁ አለኝ ደውልልኝ ለባለቤት አለኝ ደውልልኝ ማበስለው ግን ነኝ በላ እኔ ማበስለው ኧረ ምንም ችግር የለም አበስላለሁ ትዳር መተጋገዝ አይደል ስለዚህ ቦሌ ጋር ነን ቤት እንዲህ ምን ችግር የለም አሁን መሄድ እንችላለን አልኳቸው አሁን ቦሌ ነው ስለዚህ መጣነሽ ይሻለች መልካም እንሂድ ይቻላል ልንገራቸው እሱ እሺ ጥሩ ነው አረኛ ደውነዋል ከጤንነት ምናምን ኤክሰርሳይዝ በለው በልተ ምናምን አንቦ አገዛም ደረጃ ወረድ ብለው መምጣት ይችላል እዚህ ነው ደህና ዋላችሁ ሰላም ለዚህ ቤት እሺ እንዴት ነሽ ሁሉ ደህና ሰላም ነው አዎ ልጅ ነው አዎ የመጀመሪያ ልጄ ሰላም ማን ልበል ሴቷ ልጅ ሚኪያስ እሺ ማን ልበል እሺ ማን ልበል ሶሊያና እዚህ ጋር ደግሞ ማን ነው ማን ልበል ብብሹ ኪሩቤል ናይስ እሺ ኖ ቁጭ በሉት እሺ እንዴት ናችሁ ቤታችሁ በጣም ነው ደስ የምትለው ሰፋ ያለ ቤት ነው እንዴት ናችሁ እንዴ ትልቅ ልጅ አድርሻላ አዎ ይሄ መጀመሪያ ልጄ ነው ሴቷ ደግሞ ሁለተኛ ልጄ ናት ናይስ ትንሽ ስለሚሞቅ ቤቱ ጃኬት ላውልቅና እሺ ኪችኑ ወደዛ ነው ወደ ኪችን እንገባና ጥሩ የተለመደውን ነገር መልካም ባለኝ ሙያ ልክ ነው ትንሱ አይደል የምትችለው እንደ ፕሮፌሽናል አይደለም ግን ያው ለልጆች አንዴ እሷ ሳትኖር የማደርገውን ነገር አደርጋለሁ አዎ ደስ ይላል መልካም ባለው ነገር ብቻ እሺ እንግዲህ ያው ጾም ወቅት ነው ትንሱ ብያለሁ አይደል እሺ ቤት ያፈራውን ነገር ጊዜም እንዳልሻማ ሽሮ የሆነች ነገር ሰርተን አብረን ምሳ እንበላለን የተመቸ እዛ ነው እንግዲህ ያው ሽንኩርት ቤት ያለውን ነው እንግዲህ አስቤዛ ሳልገዛን የመጣው ድንገት ያለውን ነገር አድርጌ ፍራኦል ሲያደግ እንዴት ነበር እስቲ ስላስተዳደገ ነገር ፍራኦል ያው ወለጋ ነው ተወልጄ ያደግኩት ከቤት 4 ነን እንዳጋጣሚ እናቴ የሴት እህት የለኝም ሴት ልጅም ስለሌለን ለእናቴ ያው አቅም በፈቀደው ነገሮችን እንትን እያልኩኝ ማግዛት እኔ ነኝ ታግዛት ነበር አዎ ለዛ ነውና አንዳንድ ነገሮችን እሰራለሁ ወለጋ እንጨት ለቅም ያለው እንጨት ለቅማል አዎ የቤተሰብ ልብስ ታላ የመጀመሪያ ልጅም ስለሆንኩ 4 ነን ከአራቱ ምግብም አብስዬ ሰርቻለሁ
የተማርኩትም ደግሞ ከፍንጫ ሃይ ስኩል አልነበረም የተማርኩበት ሀገር 49 ኪሎ ሜትር ሻምቡ የሚባል ሃይ ስኩል ለመማር 49 ኪሎ ሜትር እንግዲህ አርብ በእግሬ እየመጣው ከቤተሰብ ለሳምንት የሚሆነኝን ቀለብ እየወሰድኩ ከሰኞ እስከ አርብ ያቺ ምግብ ደግሞ እንበላና አሁንም ሲያልቅ ደግሞ ተመልሰህ አርብ ወደ ቤተሰብ ትመጣለህ። 49 ኪሎ ሜትር በላንድ ሮቨር መኪና ትራንስፖርት 10 ብር ነው። 10 ብር ነው። 10 ብሯን ግን አውሮኝ የተማረ መብራቱ የሚባል ጓደኛ አለኝ። እሷን ሴቭ ለማድረግ በእግር ነው የምንሄደው 49 ኪሎ ሜትር የእግር ጉዞ ማለት ነው። 10 ብሯን ለመቆጠብ ማለት ለምን እንደሆነ ታውቃለህ? ትዝ ይለኛል። ደረቅ እንጀራ 25 ሳንቲም ነው። 25 ሳንቲም ሲሆን ኮንትራት 12 ብር መሰለኝ የምንከፍለው የአንድ ወር የምግብ አክቹአሊ የምግብ በጀት የደረቅ እንጀራው በጀት አለ። 10 ተጨማሪ ደግሞ ሲመጣ ሴፍ ካረከው ብዙ ነገር ይሸፍንልሃል ማለት ነው። ከዛም በኋላ እንግዲህ ለኦልሞስት ሃይ ስኩል ግራጁዌት እንዳደረግኩኝ ወደ ጅማ ለትምህርት አቀናሁኝ። ጅማ ከሄድኩኝ በኋላ ወደ ቲቺንግ ዲፓርትመንት ሲባል አቋርጬ ወጣሁ። ያው መምህርነት ስለማልፈልግ ማለት ነው። ምን ነበር የምትፈልገው? በቃ ሙያ ነገር አለ አይደለ? አንተን በፓርት ታይምም ምንም በግል አቅም ካለ ሰርተህ የሚያለው እንደዛ ነገር ነው ፊልድ የምፈልገውና አባቴ የእንስሳት ሐኪም ነው። እሱም ሲለኝ የነበረው ኢንኬዝ እንኳን የእንስሳት ሐኪም ነበሩ። አዎ እሱ ቬተርነሪ ነው የተማረው። ከዛ ወጥቼ ኮንስትራክሽን ተማርኩኝ። ግሩፕ ይኖርሃል፣ ጓደኛ ይኖርሃል። አብሮኝ ያደገ ጓደኛዬ መብራቱ ደም የሚባል ጓደኛ አለኝ። እስከ ሃይ ስኩል የሚገርመው እቤት ተከራይተን አብረን አንድ ክፍል ጠባብ ክፍል 5 ብር ነች የቤት ኪራይ ትዝ ይለኛል። የዚህ ኖር እኔ ከከፍኩ ቀጣዩ ኖር እሱ ይከፍላል። በቃ ከሱ ጋር ትጫወታለህ፣ ትዝናናለህ፣ ኳስ መራገጥ አለ። ደግሞ ቤተሰብ ማገልገል ነው። ሌላ የተለየ ነገር ምናምን የሚለው ነገር የለኝም። ያኔውን ምግብ ማብሰል ነበረ። ያኔ ታበስሉ ነበር? ያ እናበስላለን። ግን ያኔ የምታበስለው ምግብ አሁን እንዳለው አይደለም። ያን ጊዜ ምንድነው መሰለ የበቆሎና የስንዴ ቂጣ ነው የምትበላው። የበቆሎና የስንዴ ቂጣ ዱቄቱ ተፈጭቶ ከቤት ይሰጣል። ያቺን ቂጣዋን ትሰራና ሽሮ ነው ያለው ወጥ፣ ሌላ ነገር አይታሰብም። ሽሮዋን ትሰራና ያ ቂጣ ከሽሮ ጋር ሽሮ ካልደረሰ ደግሞ ሽሮን ትበጣብጠዋለህ። የተበጠበጠ ሽሮ ማለት ነው። በዛ ነው የምንበላው። አዲስ አበባ በምን አይነት አጋጣሚ መጣ? አዲስ አበባ በሁለት አጋጣሚ ነው። የመጀመሪያው በልጅነቴ ነው አዲስ አበባን የማውቀው። አባቴ የእሱ ቤተሰቦች ወንድሞቹ እህቶቹ ዘሆል አዲስ አበባ ነው የሚኖሩት። ደምቢዶሎ ሰው ነው አባቴ። ደምቢዶሎ ነው ተወልዶ ግን በኑሮ ወንድሞቹ እህቶቹ እዚህ ናቸውና አጎቴ ጋር ጦር ኃይሎች መጣ ነበር። ከባለቤት ጋር መቼ ተዋወቃት? እንዴት ነበር? እስኪ መጀመሪያ ስትተዋወቁ እንዴት አያሃት? ሪያሊቲው እንዴት መሰለ? እኔ ከአምቦ ወደዛ ሲሄድ እዛ ግቢ ስገባ ያው ትንሽ ነገር ያለው በልጅነት አዲስ አበባ መጥቻ አላልኩ ትንሽ ከተማ ቀመስ ነገር ነኝና አላወራም፣ ዝም ነው የምለው። ቀድሜም ትንሽ ብር ሰርቻለሁ፣ አለባበስ ምናምን ነገር አለና ግቢ ስገባ አክቹአሊ ይሄን እሷ ስትነግረኝ ነው የምነግርህ። ነዳጅ ልንሞላ እንሄዳለን ጋዝ ስቴሽናቸው ጋር። ሾፌር አለን። ሾፌሩም ሰላም ሲል እኔ ሰው አላናግርም፣ ዝም ሲል ለምንድን ነው ዝም የሚለው ይሄ ልጅ ይላሉ ጓደኞቿ ምናምንም። እና ይሄ ጉረኛ ነበር የምትለኝ፣ ይሄ ጢባራ፣ ይሄ ሰው ያናግር። እውነቴን ነው የምነግርህ፣ እንደዛ ነው የምትለኝና ዝምተኛ ሰው ነበር። አልናገርም። አዎ ብዙም ኮሚኒኬት አላደርግም እስክግባባ ነው። እዛ በዕለታት አንድ ቀን ስለዛ አንድ ጓደኛዬ የእሷን እህት ያክስቷን ልጅ ይወዳታል። እሺ ማማ
የኔ ጓደኛ አሁን በህይወት የለም ፈጣሪ ነፍሱን ይማርና እሱ እንደዚህ ምናምን ብሎ ጀስት ሲያወራኝ ያቺን የእሷን ያክስት ልጅ እንዳገናኘው ሲባል እሱ ደግሞ ስለሷ አሁን ስላለችው ስለ ባለቤቴ ከዛችኛዋ ልጅ ይልቅ ባለቤቴ ጥሩ እንደሆነች ጸባይ እንዳላት እህቷ ምናምን ብሎ ይነግረኛል። እስከዛን ቀን ቀና ብዬ አይቻት ምናምን ፎከስ አድርጌ አላውቅም። ከዛ እንዴ ሻልኩና እሱ ሲነግረኝ እሷን ማየት ጀመርኩ። በአጋጣሚ አየኋት። ያው እንግዲህ አንዳንዴ ፈጣጣ መሆን አለብህ አይደል እንትን እሷም አይናፋር ነች እጅግ በጣም ሲበዛ። ጠራኋትና ከዚህ በኋላ እንተዋወቅ፣ ሁሌ ስታልፊ ሰላም በይኝ አልኳት። ሁሌ በዚህ ስታልፊ ሰላም በይኝ? አዎ። ታች ካምፕ አለን፣ መኖሪያ ካምፕ አለን። እሷ ከስራ ወደዛ ከሄደች ስለምንገናኝ ያው ብዙ ጊዜ ስራ ቦታ ያለ ፈቃድ መሄድ አይመችም፣ አይፈቀድልህም። ከዛም በቃ ሰላም በይኝ ስታገኝ ከዚህ በኋላ እንዳታልፊኝ ምናምን ነገር አልኳት። ዛሬም ድረስ ባይዞ በጣም አይናፋር ነች። ብዙውን ጊዜ ለምን እንግዲህ ተፈጥሮዋም ሊሆን ይችላል። እሷን ተዋወቀን። እኔ በዛው አጋጣሚ ለጓደኛዬ እህቷን ራሴ ደግሞ እሷን እንዴት አቀረብክ የፍቅር ጥያቄ? በደብዳቤ። የምርን ነው? ወረቀት ጽፈ ማለት? ወረቀት ጽፌ እንደዚህ ምናምን ብዬ በዛች ተግባባን እልሃለሁ። የፍቅር ህይወቱ ተጀመረ። ዘጋጃ ቀጥ ብለን ሄደን ነቀምት፣ እኔና እሷ የሆነ ጓደኞቻችን ተፈራረምን በራሳችን። ድግስ የለም ምን የለም። ግን እግዚአብሔር ይመስገን ይኸው እስከ ዛሬ ያለ አንድም ቀን ያለ ምንም ጸብ ያለ ምንም ችግር እነዚህ ልጆች ወልደን ደረጃ ላይ ደርሰናል። ራሳችን የመሰረትነው ሽማግሌው እኛ፣ አፈራራሚው እኛ፣ ሁሉ ነገር እኛ። ዋው ደስ ይላል። እንዳለመታደል ሆኖ ሁለቱንም ልጆቼን ስትወልድ ያው አባትነቱ ነው እንጂ የልጅ ፍቅር አይኖርህም። ወይ ፋሲካ ወይ ገና ወይ ዘመን መለወጫ ነው የምትመጣው። እዚህ ፕሮጀክት ላይ ስትሰራ መንገድ ስራ ትልልቅ ፕሮጀክት ላይ ወጥተህ ስትሰራ ወደ አዲስ አበባ የምትመጣው በበዓል አሳበህ ነው። ካልሆነ አመት ረፍት ነው። አመት ረፍት በአመት ውስጥ የተወሰነ ቀን ነው። ልጆቼን እንደዚህ እንደ ልጅ ማቀፍ፣ ማጫወት፣ ማሳደግ እሷን በአንዳንድ ነገር ማለት ድሉ አልነበረኝም። ልጆች ስራ ላይ ያለ ይናፍቁ ነበር? አዎ በጣም። ምን ታደርግ ነበር? ምን አለ መሰለህ ደስ የሚል ነገር አንዳንድ ቦታ ላይ ኔትወርክ ላይኖር ይችላል። ብዙ ጊዜ ጫካ ላይ ነው ካምፕ የሚሰራልን። በቃ ጫካ። አዎ ከተማ አይፈቀድም ለሌብነቱም ለምኑም ሲባል ማለት ነው። ጫካ ላይ ነው የምንኖረው። ኔትወርክ ላይኖር ይችላል ካምፕ ያለበት ጋር ትወጣለህ። ይግድ በቃ እስከ 2 ሰዓት እስከ 3 ሰዓት ኔትወርክ ስለሌለ ማለት ተራራ ላይ ትወጣና ቤተሰብን ታወራለህ። ተራራ ፈልገህ ወጥተህ ማለት? አዎ ኔትወርክ ያለበት ጋር ፈልግ። እኔ የምልህ ያው አንዳንድ እቃዎች የእሷ ብረት ድስት አንዷ ጆሮ የት ሄዳ ነው? ይሄው ምን ያሳያል መሰለህ? ይሄ ብረት ድስት አንዱ ጆሮ መጥፋቱ ይሄ ትዳር 20 ዓመት እንደሞላው ማረጋገጫ ነው። የአገልግሎት ክፍያው ነው። አሁን ይሄ ሲገዛ ደስ ብረት ድስት የለ ምን የለ ኦቭን የለ አባቴ። ግን አየዋል ይሄ ፊክስ ዳስ የታያያዘ ያስታውቃል። እንዴ ደም ጥሩ ነው። እነዚህ ነው አሁን 20 ዓመት አገልግሎት አንድ ጆሮ ብረት ድስቱ ራሱ መኖሩ ባንዱ በቃዋል አይደል? ባንዱ በዚህኛው በቃ ታረጋለህ። አክቹአሊ አሁን አንተም ያያሃት ግን ብዙ ያገለገሉ እንደዚህ አይነት እቃዎች እኮ ብዙ አሉ በቤቶቻችን ውስጥ እና ይሄ አሁን ስንት ዓመት ይሆናል ይሄ ብረት ድስት? አላውቅም። በነገራችን ላይ ልንገርህ እኔ ብትገምት ባለቤቴን የምትጠይቃት እሷ ሁልጊዜ የቤት ዕቃ መግዛት ትወዳለች። እኔ ደግሞ ኔጌቲቭ ነኝ። እኔ ሁሌ የምለው በቃ አሁን ይሄ ብረት ድስት አለ አይበቃም ባይ ነኝ። አዎ ለምን አንድ ብረት ድስት ይበቃል? አይ ይበቃል በቃ ምን ያደርጋል። እኔ ሁሌ እንደዛ ነው። ስለዚህ አሁን ምን ስራ ላይ ነው ያለኸው?
በህይወቴ መሸነፍ አልወድም ባይዘበይ ይሄ ፕሮፌሽኔ ነው ይሄ እንደዚህ ነው ምናምን ብዬ እንትን አልልም እና እንደመጣሁኝ በቃ ያው ኮሚኒኬሽን ላይ ችግር ስለሌለብኝ ቁጭ ብዬ ሳስብ ለምን ዲለር አልሆንም አልኩ። ዲለር ማለት በቃ ገዢና ሻጭ ማግባባት በተለይ ህንፃ ቤት መሬት ላይ ብሄድ አንደኛ ፊልዴ ነው። ስለ ቤት ግንባታ ቤቱ የተሰራበትን ማቴሪያል ያለበትን ሁኔታ ምን አይነት ቪው አለው የሚለውን ነገር ሊገዛ ለመጣው ሰው በልምድ ከሚሰራ ደላላ የተሻለ ኤክስፕሬሽን ሰጥቼ ሰንበዲ ያው በኮሚሽን ስራ ባይዘው ያው እድለኛ ከሆንክ ስራው ትልቅ ነው። አንተ የ10 ሚሊዮን ብር ቤት ወይ ነው ፕሮፐርቲ ብትሸጥ 2% ታገኛለህ። ያ ደግሞ 100 ሺህ ብር ነው። 200 ሺህ ብር ታገኛለህ። አሁን የ10 ሚሊዮን ብር መኪና ብታሻሽጥ 200 ሺህ ብር ታገኛለህ። which means easy money ነው ማለት ነው። ግን ምን ይፈልጋል? ያው ካንተ ሄደህ ባለ ንብረት ማወቅ አለብህ። ሽጥልኝ የሚል ሰው ኮሙኒኬት ማድረግ አለብህ። easy money የሚባል የለም። የራስህ የሆነ እኔ አሁን ቴሌግራም ቻናል አለኝ፣ ቲክቶክ አካውንት አለኝ። ያው እግዚአብሔር የከፈተውን ጉሮሮ ሳይዘጋ እንደ ሰው እኔ ጧት ከቤቴ ስወጣ ሳሎኔ ውስጥ ጸሎት ቦታ አለች። ጸሎት አድርጌ ለምነህ ትወጣለህ። ዛሬ ላታገኝ ትችላለህ፣ ሳምንት ላታገኝ ትችላለህ። ግን የሆነ ቀን ሲገኝ ለሳኛው 70-80 ሺህ ብር በሆነ ስራ ካገኘው ኢሚዲየትሊ ክሪቲካል የሚባሉ ነገሮችን ቀጣይ ትከፋፍልና ታስቀምጣለህ፣ ትቀመጣለህ። ተደራቢ ሲሆን ግን ያው እስከዛሬ እግዚአብሔር ይመስገን ታገኛለህ፣ ታጣለህ። አንዳንዴ የልጅ ትምህርት ቤት አሁን ልጆቼ ምዕራፍ አካዳሚ ነው የሚማሩትና ገንዘብ ሊያጥርህ ይችላል። ግን ያው ታልፈዋለህ በጥበቡ ትለምናለህ። እንዴ በጣም ጠንካራ ሰው ነው። ፈቃደኛም ስለሆንክና ካንተም ጋር አሁን ደግሞ የተጨዋወትነው ነገር ደስ ይላልና አሁን ደግሞ ያው ምግቡም እየደረሰ ነው አይደል? ምግቡም ደረሰ። እንግዲህ አጋጣሚ ሆኖ የሚገርምህ ያው ምንድን ያልኩት ሽሮ ቴስቲና ከጎን ቲማቲም ላደርግ ነበር። እንደምታየው ቲማቲሙ ትንሽ ለውጥ አይሆንም ያለው አጋጣሚ ነው የመጣው ስለማይሆን ሽሮአችን ደርሷል። ከጎን ቴስቲያችን ደርሳለች። መልካም። እኔ አቀራርቤ ወደ ሳሎን የሰራሁትን ይዤ እመጣለሁ። አንተ ተጣጥበህ ቁጭ ብለህ በጥሩ አፒታይት ጠብቀኝ። እርግጠኛ ነኝ ጣፍጦ ነው። እንዴ ቤቱ ቄሬር ብሏል። እንዴት ነው? እሺ ምን አልክ? እንዴት ነህ? ደህና ነህ? አለን። ታሳጥብኝ? ኧረ እኔ ራሴ እታጠባለሁ። እሺ አመሰግናለሁ። እድግ በይልኝ። እንዴ አባቴ እንግዳ ሳታስታጥብ አንተ ታጠብቅ ይቀርናል። ያው እኛ ቤት እንግዲህ ምንድን ነው መሰለህ ነይማ እዚህ ጋር ትሆናለህ። ጾም ስለሆነ ብያለሁ። እንዴት ጥሩ ነው። የጾም ምግብ ይሻላል። ሽሮና ከጎን ደግሞ እንደ አፒታይዘር ያው የጾም ሲሆን ባይዘው ያው ቴስቲ ሶያ እወዳለሁ። ስጋን ይተካ ይባል ይተካል። ደግሞ ያው ፈጣን ምግብ ነች። እንዴት ነው ሲሰራ? እንዴት ነው ምግብ ሲሰራ ይጣፍጥሻል የሚሰራው ስራ? ጎበዝ ነው አላጎትህ? እሱም አለ ይጣፍጠኛል አለ። ደግሞ ሁሌ ነው አልመሰራላችሁ። ለቤተሰብ ምን ማዘገጃጀት ግን ያስታውቃል። ያው እንግዲህ እኛ ቤት ምግብ ሲቀርብ ሁሌም መጀመሪያ ጸሎት እናደርጋለን። የተለመደ ነው። መልካም። ስወጣ እቺ ጸሎት ቦታ አይና ተላልኩ። እንግዲህ ቅድም ያልከው ጥረት እንዳይፈጠር ይቅና በላይ ፈጣሪ ሆይ ስራውን አሳካልኝ፣ አንደበቴን ጠብቀው፣ ጥሩ ከስተመር አጋጥመኝ ብዬ ነው የምወጣው። ሰው ጸሎት እናደርጋለን። እሺ በደስታ እንጸልይ።
እስቲ እንግዲህ ተሱ ብላ አንተ ታስራላ አይማ በራሪ ዞር ነው ይኖረው ምን ምግብ ይሰራል ብለህ ነው። እስቲ ቀመስና እንግዲህ እሺ ቀምሳል ብላባቴ ትጂ በጣም ነው የሚጣፍጠው። እንዴት ነው እስቲ ባለቤት ትመስክር እንጂ እንዴት ነው የባልሽ ሙያ? ያው አብስልልኝ ብዬ እንግዲህ መንገድ ላይ ፈቃደኛ ሆነ ቤት መጥቼ ቤተሰብ እንድተዋወቅ ስለፈቀድክ እና ምግብ ስላበሰልክልኝም ስለዚህ ቃል የገባሁትን ያው 3000 ብር 3 4 5 6 7 10 ይሄ 3000 ብር ነው። ይሄ እሺ አመሰግናለሁ። እኔም ያው አጋጣሚው መንገድ ላይ እንደማደንቅህ መኪና ውስጥ ሽጮ ነው የተገናኘነው። አጋጣሚ ነው። ልጆቼም ስለሚወዱ አይቢኤስን ስለምናይ አጋጣሚ ቤት ስትመጡ ያለው እሱ ስለሆነ እኔም በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው። ከዚህ በተጨማሪም እንግዲህ ያው አንድ ስጦታ አዘጋጅተናል። ስለዚህ ስጦታውን ይዤ እመጣለሁ ማለት ነው። እሺ እንግዲህ መልካም። ስለዚህ ይህም ደግሞ ከኢቢኤስ ቴሌቪዥን በተጨማሪ 2 ስጦታዎች አዘጋጅተናል። ስለዚህ ባለቤቱ አንዴ ክፈችልንና አሳይን። አንዱን ደግሞ አንተ ስለዚህ አንዱ ይሄ የጁስ መፍጫ፣ አንድ ደግሞ የስጋ መፍጫ ኢቢኤስ ቴሌቪዥን አበርክቶላችኋል ማለት ነው። ዋው! አረ ደስ ይላል። አረ ባለቤቴ እቃ ትወዳለች ስትለኝ ነበር። እውነት ነው። ጥሩ ነው። ወደድሽው? ናይስ። እሺ እንግዲህ ተንሱዬ የምንመስል ጠዋት አንድ ነገር ብዬ ነበር። ስራ ባይሳካስ ቋሚ ስራ አይደለም አይደለ? እዚህ ጋር ቆምና ፈጣሪህን ማለት ነው እንደ ፍቃድህ አውለኝ ብለህ ትወጣለህ። ያንን ጸሎትን ደግሞ እግዚአብሔር ይመልሳል። አንተ ቀን ከሆንክ ኑሮ መንገድ ለእግዚአብሔር ከሰጠ አሁን ይሄን እኔ አልጠበቅኩኝም፣ እግዚአብሔር ነው የሰጠኝ። እግዚአብሔር በሰው ተመስሎ ሰውን ይረዳል። እውነት እጅግ በጣም ከልብ አመሰግናለሁ። ኢቢኤስንም እንግዲህ ያው ለሁሉም ሲደርስ እናውቀዋለን፣ የተሻለ ፕሮግራም ሲያቀርብም እናውቀዋለን። ድርጅቱንም እናንተንም እድሜ ከጤና ይስጥልኝ እላለሁ። እጅግ በጣም አመሰግናለሁ። እሺ እኛም በጣም ነው የምናመሰግነው። ምን ተሰማሽ? እኛም በጣም ነው የምናመሰግነው። እንግዲህ ስጦታዎቹን ትወጃቸዋለሽ ብዬ አስባለሁ። ስለዚህ በጣም ነው የምናመሰግነው ፈቃደኛ ስለሆናችሁም ቤታችሁም እንዲህ ስለቆየን በአብስሉልኝ ፕሮግራም በጣም ነው የምናመሰግነው። ፍራውልም እንኳን ተዋወቅኩ፣ በጣም ደስ ብሎኛል። ስለዚህ የዛሬ የአብስሉልኝ ፕሮግራም እንግዲህ ይህንን ይመስል ነበር። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም ጊዜ ይሆንላችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።